ደሞ ወዴት ልትሄድ ነው? ማሚዬ ከጓደኞች ጋር ወጣ ብዬ ፈታ ብዬ እመለሳለሁ። ደሞ እንደለመድከው እንዳታመሽ። አረ ማሚዬ እንዳያሳስብሽ ከእኩለ ሌሊት አላልፍም። አንተ ቆይ መቼ ነው በቁም ነገር ስራ የምትሰራው? ማሚ ደግሞ ጀመረሽ ሁሌ ስራ ስትይ አያስጠላሽም እንዴ አንቺ? እሱ ደግሞ ማለት ነው በቃ ያው የዳድ ሀብት አለ እንዴ መስራት ምን አመጣው? እንግዲህ እኔ ከዚህ በላይ ካንተ ጋር አልዳረቅም። ዳ ሀብታም ለመሆን ነው እንደዛ የሚለፋው? ሀብታም ለምን ይለፋል? በቃ ሀብታም እኮ ማሚ እኮ አልገባሽም እኮ ቢገባሽ ልጄ ደህና ነሽ? ምን ሆነሽ ነው የምታለቅሽው? በሰላም ነው እንዴ? መልሽልኝ እንጂ ልጄ። እናት እኮ ነኝ። እናት ዝም አትባልም። ለመሆኑ ስምሽ ማን ነው? ማን ይባላል? ተነሺ፣ እዛ ጋር ምግብ ቤት አለ። ምግብ ቢ አቅም ይሆንሻል የኔ ልጅ። ተነሽ ተነሽ። ምንም የለኝም። እንዴ እኔ ነኝ ያልኩሽ። አይዞሽ፣ በነፃ ነው። ተነሽ፣ እኔ ጋብዝሻለሁ። እናቴ እኔ መለመን አልፈልግም። በፍጹም አትለምኝም። ራስሽን ለማቆየት እኮ ነው። ተነሽ፣ ግድ የለሽም። እኔ እናትሽ እኮ ነኝ። ተነሽ። እሺ አመሰግናለሁ። በይ ተነሽ። ነይ እጄ ነሽ። ተነሽ። አይዞሽ፣ ዛሬ ረፍ ብለሽ ታድሪያለሽ። ደግሞ እንደ ቤትሽ አይተሽ ሳትሳቀቂ ተኝ። እሺ? አመሰግናለሁ። ለኔ አንድ ሰው እንኳን ጥሩ ነገር ያደረገልኝ መቼ እንደሆነ እንኳን አላስታውሰው። አንዳችን ለሌላችን ልንቆም ይገባል። ተስፋ መቁረጥ የሁላችንም ደጅ ልታንኳኳ ስለምትችል የዛን ጊዜ ሁላችንም ካልተረዳዳን እርስ በርስ እንጠፋፋለን። ቆይ ለምንድን ነው የሚረዱኝ? ፊቴን ካንቺ ዞር ባደርግ ፈጣሪ ይቅር አይለኝም። እንዴት ብዬ ስለ ጸሎት ፊት እቆማለሁ? ፈጣሪ እንኳን ከረሳኝ በጣም ረጅም ጊዜ ሆኖታል። አይናንዬ፣ እኛ በተቸገረን ጊዜ እንረሳዋለን እንጂ እሱ መቼም እኛን አይተውንም። ምግብ ቤት በደንብ ስትበይ አላየሁሽም። ምግቡ አልተስማማሽም መሰለኝ። አይ እናቴ፣ ምግብ ብዙም አላሰኘኝ። አየሽ ልጄ፣ ሆድሽ ምግብ ረስቷል ማለት ነው። አይዞሽ ልጄ። እንድበላ እንኳን እረፍት አይሰጡኝም ነበር እኮ። የት ነበርሽ? ኩዌት ነበርኩ። ለ4 ዓመት ያክል ታግቼ ነበር። ማንም እንደዚህ መከራ መቀበል የለበትም። ለአንድ ቀን እንኳን መሰቃየት የለበትም። ማሚ መጥቻለሁ። እቺ ደግሞ ማናት? ማሚ አዲስ ሰው መሰብሰብ አይሰለችሽም አይደል? ናኒ ትባላለች። ለተወሰነ ጊዜ ከኛ ጋር ትቆያለች። ማሚ ቤቱን እኮ ለማህበረሰብ አገልግሎት ክፍት ነው ማለት ነው የቀረሽ። እኔ አዲስ ፊት ማየት ነው እዚህ ቤት የሰለቸኝ። ምን ነካ? እቺ ልጅ እኮ የኛ እርዳታ ያስፈልጋታል። ሁላችንም እኮ እርዳታ ያስፈልገናል። ያ ማለት ግን ማንንም እየሰብሰብሽ ታስገቢያለሽ ማለት አይደለም። እኔ መሄድ እችላለሁ። አይ ናኒ ትቆያለሽ። ይሄ ቤት የኔ ቤት ነው። እኔን እንኳን አልጠየቅሽኝም። እስቲ ልጠይቅህ፣ ይሄን ቤት መቼ ነው ማስተዳደር የጀመርከው አንተ? እኔም እኮ እዚህ ቤት እኖራለሁ። ከመኖርም አልፎ እኔ ላይ ሸክም ሆነ ነው የምትኖረው። ያው እኔ እኮ እያልኩ ያለሁት አደገኛ ነው አታውቂያትም ምናምን ማለት ነው። እሷም እኛን አታውቀንም። እኔን አምናኝ እዚህ ቤት መታለች። ስለዚህ የኛ እርዳታ ያስፈልጋታል፣ ትኖራለች።
የሚያሳዝን ፊት ባየሽ ቁጥር ማንንም እየሰበሰበ እባክሽ ህይወትችን ደነዝ ገና በመጣችበት ቀን እንደ ቤቷ ትሆናለች። ስታስጠላ። እንዴትስ ነው ተባረሽ የመጣሽው? ምን ያህልስ ነው ብር ባንክ አካውንትሽ ላይ የደበቅሽው? ወይስ ማሚን እንዳታለልሽ እኔንም የምታታይ ይመስሎች ነው? እኔ ማረባ እድለቢስ ነኝ። መቼም ለእኔ ፀሐይ አትወጣም። የ4 ዓመት ልፋቴ ሁሉ ምንም ነበረ። ሁሉም ነገር ከዜሮ ነበር። ወደ ቤተሰቦቼ ምን ብዬ ነው የሚሄደው? እነሱ የሚጠብቁት ገንዘብ እንድልክ ነው። እኔ ቤት የለኝ፣ ነፃነት የለኝ፣ ፍትህ የለኝ። በቃ ስቃይ ብቻ። ትዝታው እየረበሸሽ ነው አይደል ልጄ? አዎ፣ ማታ መተኛት አልቻልኩም። ግን ማሚዬ ምሽቱን ስላሳደሩኝ በጣም አመሰግናለሁ። ምሽቱ ማለት ትላንት ምሽት ነው እና ዛሬ የት ልትሄጂ ነው? አላውቅም፣ ግን ያው መሄድ አለብኝ። ወዴት እንደምትሄጂ ሳታውቂ እንዴት ነው የምትሄጂው? ምን አማራጭ አለኝ ብለው ነው እናቴ። አማራጭማ አለሽ። ከዚህ ቤት ወዴትም አትሄጂም። እንደዛማ እንዴት ሊሆን ይችላል? ትናንት ሸክም ሆንኩባችሁ፣ እንደገና ሌላ ቀን። በስርዓት ይኑርሽ። ወደ ቤተሰቦችሽ ጋር ለመመለስ በራስ መተማመንሽ ሙሉ ለሙሉ መመለስ አለበት። እማዬ እንግዲህ ክርክሩን ታይ። እሺ፣ ምን ላግዙት? ምንም ነገር ማገዝ አይጠበቅብሽም። ግቢና አረፍ በይ። የሆነ ነገርማ ማገዝ እፈልጋለሁ። ልጄ ማታ በደንብ አልተኛሽም። እያለቀሽና እየቃዠሽ ነበር። አሁን ደግሞ ግብት ብለሽ ብታርፊ ቀለል ይልሻል። እማዬ ጠቃሚ እንደሆንኩ እንዲሰማኝ ብቻ። ጠቃሚማ ነሽ። በህይወት መኖርሽ ብቻ ይበቃል። ምንም እንዳልሆንኩ ነገሩኝ። እስከ ትላንት በስቲያ ድረስ ገረድ እያሉ ሲስቁ ሲሳለቁብኝ ነበር። እዚህ እኔ ጋ እንግዳ ነሽ። የሰው ልጅ ነሽ፣ ሰው ነሽ። ሰው ሲኮን እንዴት እንደሚሰማኝ ረሳሁት። አሁን የማውቀው ምንም መሆኔን ብቻ ነው። እኔ ልጅ እኔ አፈር ብልት ላርግልሽ። አይዞሽ። እዚህ ለዘላለም የኖረች እኮ ነው የምትመስለው። እናቴ ደግሞ ማንንም ለቃቅሞ መምጣት አይሰለቻትም። ሲያስጠሉ ከየት ነው የምትሰበስባቸው? እቺ ደግሞ ቤቱ በአንድ ቀን የእሷ ይመስል ትሽከረከራለች። ደደብ። ይህ ሰላም ምን ያህል ጊዜ እንደሚቆይ እናያለን። ከዚህ ቤት እየጠለዝኩኝ ነው ማስወጣሽ። ለመሆኑ ኩዌት ለምን ያህል ጊዜ ቆየሽ? ከ4 ዓመት በላይ ሆኖኛል። ቀናቶቹንና ወራቶቹን ራሱ መለየት አልችልም። ሙሉ ህይወቴ ጨለማ ነበር። ለማምለጥ ሞክረሽ ታውቂያለሽ? አንድ ጊዜ ሞክሬ ነበር። ቢሆንም ግን
ሀገራቸው ስለሆነ መግቢያና ማውጫቸውን ጠንቅቀው ያውቁት ነበር እና በቀላሉ ነው ያዙኝ። አይዞሽ የኔ ልጅ። እሺ ከዛስ? ጎዳና ላይ እንደተገኘ ባለቤት እንደሌለው ውሻ ለቀናት አስረው ቀጠቀጡኝ። አንድም ቀን ምግብ ሳይሰጡኝ ነበር። አይዞሽ የኔ ልጅ፣ ውይ የኔ ልጅ፣ አይዞሽ አይዞሽ እናቴ። ራሴን ስቼ ለምን ያህል ጊዜ እንደቆየሁ አላውቅም። ስነቃ ሌላ ክፍል አስገብተው ቆለፉብኝ። አየሰው ልጅ ጭካኔ። ከዛ ጊዜ በኋላ አይደለም ለማምለጥ ለማሰብ ራሱ ድፍረቱ አልነበረኝ። እኔን ለኔ ያርገው ልጄ እኔን። እርሶ ምን በወጣሁት እኔ እድለ ቢሷ ልሰቃይ እንጂ እዚህ ከመጣሁ በኋላ ራሱ አንድም የሚረዳኝ ሰው አላገኘሁም። እርሶ ባያገኙ ኖሮ ጎዳና ነበር የምኖረው። ሁሌ እድለ ቢስ እንደሆንኩ ነው ለራሴ የምነግረው። አንቺ የተባረክሽ ነሽ ልጄ። የህይወት አጋጣሚ ብዙ ነገሮችን ቢያበላሹብሽም አንቺ ጋር ምንም ጥፋት የለም። አይዞሽ የኔ ልጅ አይዞሽ። ጥንክር አይዞሽ አይዞሽ። ማሚ ምንሽ ደግሞ ምን ሆንክ? የሌለ እየረበሻችሁኝ እኮ ነው። ምንድነው የምትነፋረቁት? አንተ ስነ ስርዓት ያዝ። ጀለስ ደግሞ ምንሽ ነው? አደርሻ እንዴ? አቆሽም እንዴ? ዘላለም ሰው ቤት ልኖሪ ነው? አንተ ልጅ ከኔ ጋር መጣላት አምሯል እንዴ? ማሚ ደግሞ ምንድነው? ሂድ አመዳም ሂድ ውጣ ነው የምልህ። ጨናቅ ምን አባቱ ጨመለቀ እ አይዞሽ ልጅ እዚሁ ነሽ። አይዞሽ። ያው እንደፈረደበት ሰክሮ መጥቶ ነው ልጄ በሩን የሚያንገጨግጨው። አይሽ ትላንትና ማታ እኮ በደንብ ስላልተኛሽ ነው እንቅልፍ እንደዚህ ይጣለሽ። ኧረ እንደው እንደ ዛሬ የተኛሁበትን ቀን አላስታውስም። አይዞሽ ተኝ የኔ ምስኪን፣ አትጨናነቂ። ማሚ አጂ ዳሃ አጂ ምን አባሽ ሰራለሽ? ወጥሽ አስረኝ ምንም ተረሻው ነው ተረሽ። አንተ ልጅ ዛሬ በእጅ ሰበብ ልትሆን ፈልጋል መሰለኝ። እንዴ ማን የማንም ጎዳና ተዳዳሪ ታዲያ መጡ አባቴ ግዙ ሶፋ ላይ ሲተኛ ዝም እንድነው ነው ይፈልግ ዘመለ ዝም ማለት ስሚ አንቺ ከዚህ በኋላ ደግሞ አባቴ ግዙ ሶፋ ላይ መጠሽ በተተኛ እንደዚህ ሶፋ ነው ገለበሽ ላሳይሽ። እንደዚህ አይወቅ ኪሳራ፣ የልጅ ኪሳራ። ቆይሽ ማይ ቆይ ታዲያ እቅድሽ ምንድን ነው? እኛ ቤት ለዘላለም ልትኖር ነው? ጠዋት ተነስታ አትሄድም ነበር? ነገርኩህ እኮ እንደገና እስክትቆም ድረስ ትኖራለች። እንዴ እስክትቆም ማለት? ቆይ ካልቆመችስ? ሁሉም ሰው እንዳንተ ይመስላል እንዴ? ደግሞ ባትቆም ምን ይሸከማታል? ምን? ለምን ብለሽ ነው አንቺ የማንንም ቆሻሻ የምትሸከም? እናቶች የሚያደርጉት ይሄንን ነው። የአንቺ ልጅ አለሽም እኮ ምን በወጣሽ አንቺ የማንንም ቆሻሻ የምትሸከም? አንተን እኮ የተሸከምኩ ልጄ ስለሆንክ ብቻ ሳይሆን አይምሮ ስላልበሰለ ነው። አይምሮ የበሰለለታ ግን እንደምትጸጸትና እንደምትቀየር ስለማቅ ነው። ማሚ ምን ከምኑ ጋር የምታገናኙ? ተይ እንኑርበት። ተይ እየኖርክ አይደል እንዴ? ለዛውም በሰው ጫንቃ ላይ ሳትለፋ ሳትደክም እየኖርክ። እቺ ልጅ ለፍታ ደክማ ገና ለገና ስላልተሳካላት ለመናገር ሞራሉን ከየት እንዳገኘው ባላቅም በጣም ደፋር እንደሆንክ ግን ይሰማኛል።
እዚህ ምን እያደረግሽ ነው? አትርበትበች እባክሽ። የሰራሹን ከሰራሽ በኋላ ምስኪን ለመምሰል አትሞክሪ። ዮናታን እኔ ስሚ፣ አፍሽን አውጥተሽ ከዚህ በኋላ ብትጠሪኝ ምላስሽን ቆርጬ ነው የምሰጥሽ። እሺ። ምን አባሽ ነው የምታደርጊው? ምንም አላደረኩም። ይቅርታ፣ እኔ እኮ እዚህ የመጣሁት ፈልጌ አይደለም። ተይ እንጂ እና ፈልገሽ አይደለም? እዛ አረብ ሀገር እንዳሉት ተገደሽ ነው? እንደዛ ማለት ሳይሆን ዝጊ አፍሽን እባክሽ፣ ታስጠላ። የሰው ቤት ገብተሽ እንደ ራስሽ ቤት አክት አታርጊ። እስኪ ልትል እኮ የፈለከው ገብቶኛል፣ ግን መጋኛ ይግባሽ። ስታስቢው እናቴ እርዳታ ሰጪ ድርጅት ትመስልሻለች? አይደለም። እና ምን ስትይ ተከተልሻት? እውነቴን ነው፣ አልተከተልኳቸውም። ታዲያ ከማደጎ ልታሳድግሽ ተፈራርማን ያመጣችሽ? እንዲረዱኝም በጭራሽ አልጠየቅኳቸውም። እና ተቀበልሻት አይደል? አንቺ ለራስሽ ትንሽ ክብር ቢኖርሽ እንኳን የሰው እርዳታ አትቀበይም ነበር። አየሽ፣ እኔ እንኳን ለመጠጣት ለመስከር ምናምን ከራሴ ከገንዘቤ ነው የምወጣው፣ ከአካውንቴ የአባቴ ገንዘብ። ገባሽ አይደል? አንቺ ግን ምስኪን መስለሽ እናቴን አታለልሻት አይደል? አታውቀኝም። ተዋረ፣ እንደዚህ አትበል። ማወቅ አልፈልግም። እሺ። አንቺ ታወቅሽ አልታወቅሽ ምን ታመጫለሽ? ምንም። ደደብ። እንዴ ደግሞ ምን እየሰራሽ ነው? ይኸው ቁርስ ደርሷል። ምንም ነገር እንዳሰሪ ያላልኩሽም ልጄ? አይ እርሱ እኮ ቀጠሮ እንዳለቦት ስለሰማው በጊዜ ላድርስሎት ብዬ ነው። እሺ እኔ ልጅ፣ አንቺ ግን ለእኔ ከሩቅ የመጣ እንግዳይ ነሽ። ስለዚህ ምንም ማድረግ አይጠበቅብሽም። አዎ ማዬ። ግን ምን ችግር አለ? አይ ማሚ፣ እኔ እናትና ልጅ መሀል እየገባው እንደሆነ እየተሰማኝ ነው። እኔ እና እሱ በሰላም ውለን አድረን ማናቅ መቼም ማንስማማ ጸባኞች ነን። ቢሆንም እናትና ልጅ ናችሁ። እቺ ልጅ ምን ሆናለች ዛሬ? ቆይ የሆነ ነገር ለብቻሽ ተናገርሽ እንዴ? አይ እንደሱ ሳይሆን፣ ይኸውልሽ አንድ ነገር ተንፈሽ ካለ ንገረኝ። ይሄ ቤት የኔ ነው፣ ካስፈለገም አባርረዋለሁ። አይ ቁርስ ደርሷል ብለሽኛል አይደል? በቃ ሰዓት ልጠቀም። አዎ ደርሷል። ማቀራረብ ብቻ ነው። እሺ መተኛት አልቻልሽም አይደል ልጄ? ቅዠትና ጭንቀቱ አላስተኛለኝ። ማሚ መጥፎ ነገሮችን ትረሻለሽ? አዎ አንዳንድ ነገሮች ይቆያሉ። አንዳንድ ጊዜ ህመሙን ይዤ የመጡ ይመስለኛል። አንዳንድ ቁስሎች እኮ ቶሎ ላይድኑ ይችላሉ። እርግጠኛ ነኝ ግን ይሄን ነገር ረስተሽ አእምሮሽ ነፃ እንደሚሆን እርግጠኛ ነኝ። ሁሉ ነገሬን አጥቼ መጣሁ። ራሴን ራሱ አጥቼ መጣሁ። ልጄ ድፍረትን እኮ ይዘሽ መጥተሻል። ያ ደግሞ የበለጠ ጠንካራ ያደርግሻል። ማሚዬ ድፍረት አይሆንብኝና የሆነ ሰው እንዳጣሽ ነው የምታወሪው። ህመም ለህመም ይናገራል ይባላል፣ ግን ሁሉም ያልፋል። አይዞሽ፣ እረፍት አድርጊ። እሺ ማሚ፣ አመሰግናለሁ። ካልሆነ የስነ ልቦና ሐኪም ጋር እንሂድ እንዴ? ወጪ ላስወጣሽ አልፈልግም። አንቺንም እንዳትተኝ ረበሽኩሽ አይደል? አረ ችግር የለውም የኔ ልጅ። ማሚ የሆነ ስራ መጀመር እፈልጋለሁ። አሁን እኮ ወደ ራስሽ መመለስ እንጂ ስራ አይደለም እኮ መጀመር ያለብሽ። ያው ስራ ብጀምር ወደ ራሴ ለመመለስ ያግዘኛል ብዬ አስባለሁ። ይሻላል ልጄ። አዎ ማሚ፣ በየቀኑ አእምሮዬ ላይ የሚመላለሰው የአረብ ሀገር ጩኸት ነው።
በዛ ላይ እነዛ ጨካኝ አጋዦች ሁሌ ባይምሮ ላይ ይመላለሳሉ። ብቻ ወጥቼ ሰው ባገኝ አይገርም። ልክ ነሽ እኮ እንዴት አላሰብኩትም ግን ፈጣሪ ሆይ ምን እንደምጠይቅ አላውቅም። ምናልባት እንቅልፍ፣ ምናልባት ዝምታ፣ አንዲት የተረጋጋች ምሽት፣ ምናልባት ደግሞ እንደገና የማይታይ መሆን ወይ ምናልባት እትዬ አለሜ እኔን ለማስለመድ ሰው ለማድረግና ጥሩ ቦታ ላይ እንዳለው እንዲሰማኝ ለማድረግ እየሞከሩ ነው። አይምሮዬ ግን እየታዘዘልኝ አይደለም። ፈጣሪ ሆይ ምናልባትም እዚህ መሆን እንደሚገባኝ እንዲሰማኝ እለምንሃለሁ። እትዬን ባላገኝ ግን እኮ ምናልባት አይምሮዬን እለቅ ነበር። አሁንም ጤነኝነት ባይሰማኝም ግን ከሆነ ሲሆን ለጥቂት እንደተረፍኩ ይሰማኛል። ደግሞ ምንድን ነው የሰማሽው? ከአረብ ሀገር የመጣች ንጹህ ኢትዮጵያዊ ናት። ወይ አንቺ ደግሞ ማነው ይሄን ወሬ ብሎ የነገረሽ? ለማንኛውም እህቴ ልጅቷ በሰዓት መሀል አልፋ የቆመች ልጅ ናት። ሌላ ሰዓት አታነጂ። አይ እህቴ አንቺ እኮ ሰው ከጠላሽ የምታረጊውን ያውቃል። ወይም ከመጥፎ ቦታ ይመጣሉ። አይ የሆነ እንኳን አላሳበደኝም፣ እንኳን እሷ አልታሳብደኝ። ቤቴን በፍቅር እንጂ በጥርጣሬ አልጠብቀውም። ለማንኛውም ደህና ሁኚ እህቴ። ልጅቱ የለችም እንዴ? ምን ነው? ምግብ እንድትሰራልኝ ፈልጌ ነው። ምግብ እንዴት እንደሚሰራ እያስተማርኩ ያሳደግኩ እኮ ሌላ ሰው እንድጠይቅ ሳይሆን ራስ እንድትተዳደርበት ነው። እማዬ ደግሞ እሷ እያለች እኔ ለምንድን ነው የምሰራው? ለመስራትና ለመኖር ነው። የምትሰራው ምግብ ራሱ መኖሩን እግዚአብሔርን አመስግን። እማዬ እኛ ሀብታም ነን ይባላል ለስሙ፣ ግን አንቺ እኔን እንደ ባሪያ ታሰሪኛለሽ። እኔ ባሪያ ስለሆንኩ ነው ምግብ የምሰራው? እማዬ ነገሩን አጠምዝዡ። ነገሮችን ለማስረዳት ስሞክር ነገር አጥምዝሻ አትበለኝ። እማዬ ምክንያታዊ ብትሆኚ ኖሮማ የአባዬ ምግብ ቤት እንዳልበላ አከልክኝም ነበር። ቆይ አንተ አላማ ምንድን ነው? ወደዛ ወደዚህ ስታውደለድል ውለህ ምግብ ቤት ሄደህ ምግብ በልተህ ሰክረህ መምጣት ነው እንዴ አላማ? ማንም የሚበላው ምግብ አይደል እንዴ? ለስደተኞች የምትይው ምግብ። ስለ ምግብ አይደለም እያወራ ያለሁት፣ ስለ ስርዓት ነው። ገባህ? እኔ ስርዓትና አይመቸኝም እማዬ፣ እያወቅሽ አታዝጊኝ። እንግዲያውስ ከኔ ምንም አትጠብቅ። ራስህ ስነ ስርዓት ከሌለ ራስህን መምራት አትችልም። ፈታ ብሎ መኖር እየተቻለ መምራትን ምናምን ምን አመጣው? ትሰማኛለህ? ይኸውልህ አሁን እኔ ብሞት አባትህ አፈር ድሜ ግጦ ያፈራውን ንብረት አውድመህ ነገ ጠዋት ጎዳና ትወጣለህ። እያሟረትሽ ነው እንዴ እማዬ? ደግሞ ይኸውልሽ አንቺ ብትከለኪኝም መደገፊያ የሚሆኑ የኔና የአባዬ ዘጭ ጀለሶች አሉሽ። አሁንም ያጫፍሩህ ነገ አጠገብ አይሆኑ። እማዬ ደግሞ አትጨቅጭቂ። ምን ያደናብርሽ? አይ ምን አልጠበቅኩም ነበር። አሃ የሆነ ነገር እየመዘበርሽ ነው ማለት ነው። ምን እያደረግሽ? መመዝበር አታውቂም?
ስለ ፖለቲካ ምንም እውቀት የለሽ ማለት ነው? እዛ ስለ ሀገራችሁ ግድ አይላችሁ ማለት? ኧረ ግድ ይለናል። እና ዜና ታያለሽ? ዜና እንኳን አላይም፣ ግን ያው ለቤተሰቦቼ ብር ልክ ነበር። እና ይሄ ከሀገር ጋር ምን አገናኘው? ያው ቤተሰብህን ማገዝ ሀገርህን ማገዝ አይደል እንዴ? ባዶ ጭንቅላት። አንቺ ስለ ሀገር ልታብራሪልኝ ነው? ዲግሪን በምን እንዲያስኩኝ ታውቂያለሽ? በፖለቲካ ነው። አይደለም፣ ፖለቲካል ሳይንስ ነው የሚባለው። የት ሰማሽ ደግሞ? ማሚ ማለቴ እትዬ አለሜ ነግረውኝ ነው። ቁጭ ብላችሁ ስታሙኝ ነው አይደለም የምትሉት? ኧረ አይደለም፣ በአጋጣሚ ስለ ምርቃት እያወሩ እዚህ ትርክምሽን እዛው። አሁን የሆነ የሚበላ ጥብስ ነገር ስሪልኝ። እሺ። ዝም ብለሽ ደግሞ እንዳታጨማልቂ። ይኸውልሽ እኔ ሙያ በደንብ ነው የማውቀው። አሪፍ አድርገሽ ስሪ። እሺ። ምን ይገጥርሻል? ስሪ እንጂ። እሺ። ማልዬ ምን እየሰራሽ ነው? አይ ዮኒ እኮ ምግብ ስሪልኝ ብሎኝ ነው። ለምን ትሰሪለታለሽ? አይ ችግር አለው ብዬ ስላላሰብኩኝ ነው። እርስዎን ከዚህ በፊት የሚሰሩለት ስለመሰለኝ ነው። እኔ የምፈልገውን ሰርቼ መብላት እችላለሁ። እሱ ደግሞ አዞ አይሰራለትም። የሚፈልገውን ሰርቶ የሚበላበት እድሜ ላይ ነው ያለው አይደል እንዴ? ማድረግ ካልነበረብኝ ይቅርታ። ናንዬ ይቅርታ አትበይኝ። እኔ እኮ እየተቆጣሁሽ አይደለም ልጄ። አዎ ይቅርታ ናንዬ። እኔ እኮ የምፈልገው እንድታርፊልኝ ብቻ ነው። እሺ ማይ። ለራስሽ መስራት ከፈለግሽ ምንም ነገር መስራት ትችያለሽ። እሺ እሺ ማይ። የፈለግሽውን አይነት ምግብ በፈለግሽው ሰዓት ሰርተሽ መብላት ትችያለሽ። እሺ። ጊዮኒም ከፈለገ ለራሱ መስራት ይችላል። ማንም ላይ ጥገኛ እንዲሆን ግን አልፈልግም። እሺ። እንዴ ናንዬ እንድታልቅሽ እኮ አይደለም። አይዞሽማ አይዞሽ። አንተ ምን እየሰራ ነው እንዴ? ማሚ ጆቤ ነው ወይስ አንተ ያልሽኝ አንቺ ነሽ? እና ልጅቷ ምን አድርጌ ነው የምትላት? ልጅቷ እቺ ልጅቷ ደግሞ ምን አድርጌ ያልኳት? ዋው ከኔ ጋር አትመላለስ። ዝም ካልኩኝ ታዲያ እንዴት እንግባባለን ማሚ? እስከ ዛሬ ተግባብተን ነው የምንኖረው። አንተ ምን ነው እንደው ሽሩሩ በሉኝ አልክ? አረ ማሚ ተሳስተሻል። እኔ ሽሩሩ በሉኝ አላልኩ። ልጅቷን ለምን ምግብ ስሪልኝ አልካት? ቆይ ምንድነው ትስራ? እቺ ሰራተኛ አይደለች እንዴ? ሰራተኛ ባክ ይጥፋ። ማን ነው ሰራተኛ ናት ብሎ የነገረ? ምን አረብ ሀገር ሰራተኛ ነበረች እንዴ? እዚህ ቤት እስከ ኖረች ድረስ ደግሞ ሰራተኛ ናት። ይኸውልህ ድጋሚ ሰራተኛ ናት ብለህ ካሰብክ ከኔ ጋር ነው የምትጣላው። ማሚ እናትነትሽ እኮ ለኔ ነው፣ ለዚች መንገደኛ አይደለም። እናት ልጆቿን ነጣጥላ አታይም። ትሰማኛለህ? አንተም እሷም ልጆቼ ናችሁ። ወንድሟ መሆን ካልቻልክ አለቃዋ መሆን እንዳትሞክር። አቡ ማሚ በእናትሽ አትጨቃጨቅኝ። እኔ ለራሱ እዚህ ግራ የገባው የመንግስት ፖለቲካ ያጨናንቀኛል። ጭራሽ አንቺ ተጨምረሽ ኧረ አይነፋም በእናትሽ። ይኸውልህ ፖለቲካን እዛው ዩኒቨርሲቲ ገብተህ መጨረስ ትችላለህ። ያ እንደውም ማስተርሴን ብቀጥል ብዬ እያሰብኩ ነበር። በአንድ ዲግሪ እንዲህ ግራ ያጋቡ ማስተርስህንማ ብትሰራ ጨርቅህን ጥለህ ነው የምታብደው። ሰው እንዴት ማሰብ አቅቷል? እንዴት የፖለቲካ ሳይንስ አይገቡ? የራሳቸው ጉዳይ። እኔ የምልሽ እርግጠኛ ነሽ ግን አሁን ላይ ስራ ለመጀመር ሞራሉ አለሽ? ይመስለኛል። ለነገሩ የተወሰነ ጊዜ ሞክሪውና ችግር ካለ የስነ ልቦና ሐኪም እናማክራለን። ማሚዬ ካንቺ በላይ የስነ ልቦና አማካሪ አለ እንዴ? በይ እንዳታጣይ። የምሬን እኮ ነው። አንቺ ባታገኚኝ ኖሮ እኮ የሞት ጠርዝ ላይ ነበርኩ። እንዴ ምንም ቢፈጠር ራስሽ ላይ ምንም አይነት መጥፎ ውሳኔ መወሰን የለብሽ። እኔ ባልወስንም እኮ አይምሮዬ ከጨለማ ተላቆ አያውቅም። እንዴት ብዬ ሀገሬ እንደገባው ራሱ ምንም አስታውሰው ነገር የለም። በዛ በጨለማ ጊዜ ነው ማሚዬ አንቺን ያገኘሁሽ። ፈጣሪ ነው ያገናኘን። ሁሉ ነገር እሱ እንደሚሆነው ነው የሚሆነው። እውነት ነው። በይ ነይ እንሂድ።
ደህና አደርክ? አንቺ ንቀት ነው። ምን አልከኝ? ለምንድን ነው በስሜ የምትጠሪኝ? ይቅርታ። ቆይ አንቺ ምንድን ነው የምትፈልጊው? ኧረ ምንም። ጥሩ እንተያያለን። ራስሽን እንድትጤው ነው የማደርግሽ።